ሰላም ጤና ይስጥልን ውድ የፖድካስታችን ተከታታዮች ብለን በኢነርጂ እንጀምራለን። አሪፍ ነው አይደል? እንዴት ናችሁ እናንተ? እኛ ደህና ነን። ብዙ ኤፒሶዶች በኋላ ተመልሰናል ብላችሁ አገቡ። ከብዙ ኤፒሶዶች በኋላ ስለተመለስን ነው። መመለሳችን በጣም ደስ ይላል። ዛሬ በድጋሚ በማየታችን እኛም ኦዲየንሶች የተሰማን ደስታ መግለጽ እንወዳለን። ታው ባይዘው ይሄን ሰሞን በጣም ብዙ አድናቆቶች የተቻሩን ነው እና ለአድናቂዎቻችን በጣም ያለን ክብር ይበልጣል ቦታ አለ እና እናንተን ደግሞ ማዕከል ያደረገ ስራ እንድንሰራ ስላደረጋችሁ በጣም ነው የምናመሰግነው። እንግዲህ በአሁን ዘመን ያው እንደዚህ በአጭር ጊዜ ውስጥ ታዋቂነት ደረጃ ላይ ደርሶ ተቀባይነት ይኖርናል ብለን አላሰብንም ነበር። በጣም ደስ ይላል። ይብላኝ ለእናንተ ይብላኝ ይብላችሁ ቆርቆራ አዳዲስ ለውጦችን እያየን ነው። ከማጋራጃ ገዝታችሁ አዲስ ስቱዲዮ እየገነባን ነውና ባይገርማችሁ የዛሬ ስፖንሰራችን ሁሉ ጊዜ ከኛ ጋር አብሮን ያለ አንድ ድርጅት አለ። ይሄ ድርጅት ደግሞ ከ50ኛ አመቱን ወይም ደግሞ ኢዮቤልዩን ግማሽ ኢዮቤልዩን የሚባለው ይቅርታ ድርጅት ያከብራልና ይረዳናልና ይሄ ካምፓኒ እንግዲህ ስማችንን አትጥቀሱ ብሏል። እንትን ነው ምንድነው ውዳሴን ብዙም አይሻም። ይህ ድርጅት ስፖንሰር ያደረገን በውስጥ ነው። ታንክ ዩ አዶኒ ባይ ዘ ዌይ ስማ ተጥሩ ብሎ ነበር። አዶኒ በጣም እናመሰግናለን። አይ በጣም ብዙ ሰፖርት እያደረገን ነውና ስለ አዶኒ አውርተን አንጠግብም። አንተናው ለማድረግ ነው ከሱ እንዴት ነው ምን አዶኒ ይሄውላ ነገር ባይ ዘ ዌይ እንትን ያደረገን ስፖንሰር ያደረገን አዶኒ ማለት ስሩ በደንብ ነገ የተሻለ ደረጃ ላይ ትደርሳላችሁ ተስፋ አደርግባችኋለሁ ስላለ ነው ይሄን ነገር ያደረገልን። አዶኒ በጣም ነው የምናመሰግነው። ውለታ አለብን። በጣም ከ3 አመት ከአንድ ወር በፊት ይመስለኛል አዋርዱን ያሸነፈውና ይሄ ኢንስፓየር አድርጎናል። በጣም ኢንስፓየርም ከማድረግ ውጪ ስፖንሰር አድርጎናል። እኛም እሱን በማግኘታችን ደስ ያለልን ውለታ ተከፍሎ እኛ ልቀይነት አይደለም ታስመሰግናለን። አሽቃባበላችሁ እና አዶኒ እኮ ነው ታዲያ ቀለዳል አውርተን አንጠግብም። አሁን ራሱ ጊዜ ስለሚገደበን ነው እንጂ ማለት ነው ስለ አዶኒ ቃል የለንም። ደስ ይላል ካዋላችሁ ናቸው ከዚህም በላይ ኤክስፔክቴሽን ናቸው። ፕሮግረሱ ይቀጥላል። እንግዲህ አድማጭ ተመልካቾቻችን እንደ ሬዲዮ ሆስት እንሆንና አድማጭ ተመልካቾቻችን ይህ የምትመለከቱት ጋቢቲዩብ ነው። ጋቢቲዩብ ለትውልድ የሚጠቅም ኢንተርቴን የሚያደርግ ፕሮግራሞችን ይዞ ወደ እናንተ የሚያቀርብላችሁ የተወደደ የተደነቀ የተከበረና የተመሰገነ ቲዩብ ነው። እናመሰግናለን። እንትን የሰለው ይሄ የድሮ የእሁድ ፕሮግራሞች አለ አይደለ? አላስታውስም ብቻ ግን የነሱ መግቢያ ተቆራርጦ ነው የምታውቀውና ማስታወቂያው ነው ሳይው ዴም እንትን 120 ላይ ዝንቅም ብቻ ነበር ማቀለስ እኔ አላውቅ የሆነስ አላስታውስም። እንዴት እንድታስታውሱ አትችልም። እኔ በጣም የቃና ዘመንና ገና ትንሽ ያው እንደዛ በሉ ብላ ነው። እሺ እና ብቻ ሰማጥፋት ሴቶች ነው ተገማቾች አይደል ማለት ማሽን ያሉት ነው ከሪናቸው አርጀት ይላል። ነው ምን አሰባሽ? አይ ግን እኔ ሴቶች ከእድሜያቸው አርጀት ይላሉ ብዬ አላስብም። እንደውም ቶሎ አይበስሉም ብዬ ነው የማስበው። በነገራችን ላይ ጥናቶች ማለት ነው አንተ አሁን ያለህበት ደረጃ የምታስበው አስተሳሰብ ሴት ልጅ አንተ ካለህበት 5 አመት ዝቅ ብላ ታናሽ ሆና ልታስብ ትችላለች። ሴት ልጅ አታስብም እንዴ? ጥናት ከሆነ እየነገርኩህ ያለ አለማመን ነው። ማን ነው ግን ያጠናው? አታምኑም ነው። ማን ነው ያጠናው ጥናት? አታምኑም። ማን ነው ግን ያጠናው? ወንዶች ናቸው ሴቶች? ተመራማሪ እኮ ወንዶች ኮላብ አድርገው ነው አንድ ላይ ወንዶችም ሴቶችም። አይ ኖ እርግጠኛ ነኝ ይሄን ጥናት ገብተው እንትኖቻችን ራሱ ቢያዩት ያጠኑት ሰዎች ወንዶች ናቸውና እንዴት ነው ይሄ አይደለም አክሽን የሚባል ነገር አለ አይደል? እንትንህን አይደለም ፌቨር ማድረግ ነው የያዙላቸውና የሆነ ሲጀመርኛ እንደዚህ አይነት ስራ አንሰራም። አንቺ ያ አይ ግን 5 አመት ምናምን ሱዋቴ የእውነት ነው እግዚአብሔር ነው። ምን አንድ ነገር ሐሳቤ ላይ ሁሌ ይመጣል መሰለ። አሁን ብዙ ሰዎች ሴትና ወንድ እንትን አይደሉም ማለት ልጅነታችሁ አፈጣጠራችሁን ራስኮ ካያችሁ አዳም በ30
ሄዋን ነው በ15 ዓመት። ስለዚህ በ15 ዓመት ማቹሪቲ ላይ ትበልጠዋለች ብለው ብዙ ሰዎች ያብራሩ ነበርና እድሜ ብቻ ነው የእናንተ እድሜ ብቻ ነው እኮ። አይ እኔ እንደዛ የሚለው ነገር ድሮ አምን ነበርና ለካ ጭንቅላታችን ላይ የተሰራ ነገር ነው። ይሄ ማለት ፌክ ነው ማለት እንትን የሚያደርግ አይደለም። ማመን ስለማትፈልግ ነው። ኖ አይደለም። ድሮ እኮ አምነው ነበረ፣ ግን መሬት ላይ ግን ሲወርድ እንደዛ አይደለም። ለምሳሌ እኮ ነው ምሳሌ አይደለም ፋክቱን ስናገር እውነትም አፈጣጠራችን የ15 ዓመት ምናምን ልዩነት አለው። ከዛ እኔ ለምንድን ነው ሳስብ በቃ አሁን ለምሳሌ ወንድ ልጅ 15 ዓመት በለጣት ማለት በጣም ይሄ ሰውዬ የእንትን ነው ማለት ኦልድ ነው ገብቷል፣ አያረጀ ነው በቃ ከነገሮች ጋር መጨቃጨቅ መታገል ምናምን የለው። ስለዚህ ሴቷን በ15 ዓመቷ ያዛት ማለት በቃ እንደው ይሸከማታል ይችላታል ምንም እንደው ብትል ይሁንላት ብሎ ስለሆነ ነው እንጂ ሴት ልጅ በፍጹም እንዴ ሴት ልጅ ማቹር እኮ ተወናለሽ። ግን ሸቴኝ ብዙ ሴት ተወዲዮንስሽ ሴት ልጅ ላይ ምርጥ ናት። አዎ ነች። ሲጀመር እያስመሰልክ ነው። አሁን ከልብህ ምርጥ ነች በል። አይ ከልብህ በል። አይ ውሸትና አይሆንልኝም ማርያም። አይ ገዛገጥልኝ። ስለዚህ አሁን የምርህን ነው ላመስግንክ። ምኑን ላመስግንክ? አዮ ያዋሽው እኮ ነው ምርጥ ናቸው ምናምን ያልኩት። ግን በቃ ምርጥ የሆኑባቸው ፖይንቶች አሉ አይደለም። በቃ ሁሉ አረ በጣም በፊት ነው። እኔ ገንዘብና እውቀት ላይ ነው የተከራከርኩት። ማስተዋወቅ ክርክርስ ጭንቅላቴ ውስጥ ማን ያሸንፋል አልሽ? ግን አንቺ አላስታውስም፣ ግን ይመስለኛል ገንዘብ ነው ብሎ ብልም ገንዘብ ነው የዛን ሰዓት ያኔ የተከራከርሽለት ፍቅር ማለት አሁን ምን ሳግዝሽ ገንዘብ ረታሽ እኮ በህይወት አሳያት እንጂ ገንዘብ እንትን ነው ማለት እውቀትና ገንዘብ ብለን ተከራክረን ገንዘብ ብያለሁ አስተዋውሳለሁና አስተማሪዎቻችን የሚደግፉን ነበር። ገንዘብ ስትሉ ፋይናንሻሊ ደከም ያሉ ስለነበሩ ስለማታገኙት ማዋለዳችሁ ይሻላችኋል ብለው አራ አይደለም። ሲጀመር እንትን እኛ ስንከራከር ማለት ነው እነሱ እኛ የተከራከርንበት ነገር ትክክለኛ ሆኖ ስላዩት መሰለኝ ማለት ቀድመውናል። ገንዘብ ያስፈልጋቸዋል እውቀት ምንም ማለቴ ጥሩ ነው እኮ ግን ገንዘብ ኃይል እንዳለው እንትን ያሉት የተረዱበት ኤጅ ላይ ስለነበሩ ይደግፉ ነበር። የገንዘብን ጥቅም ያወቁበት ሰዓት ማለት እና ደግሞ ስንከራከር ራሱ የዛን ጊዜ የነበረው ፎርማት እኔ በጣም ነበር የምወደው። ገንዘብን ነቅፌ ፍቅርን ደግፌ ነው የምከራከረው። እኔ የማነሳው ሐሳብ በመጀመሪያ እድሉን ስለሰጣችሁኝ አመሰግናለሁ። የተከበሩ መምህራችን ይሄንን እድል ስለሰጡኝ እጅግ በጣም አርኬ አመሰግናለሁ እንልና ዋናው ፍቅር ነው። የሰው ልጅ ፍቅር ከሌለው ባዶ ነው። እንትንስ ነጥብ የሚይዙት ሰዎችስ የተመረጡ የትምህርት ቤቱ የክፍሉ አለቃዎች 3 ይመረጡና ምናምን ነገር ዴክስ ላይ ተቀምጠው ፖይንት በቃ እንዴ ነበር ግን ነጥብ የሚያዙ ምን ሲያደርጉ ነው ነጥብ የሚያዙ? እንትን ነው የመጀመሪያ ዙር ይሰጣል። ከዛ የራስን ሐሳብ ትሰጣለህ። አሁን እኔ እናንተ አንድ ቡድን ብንሆን አንዳንድ ሐሳብ እንሰጣለን። ከነሱም አንዳንድ ሐሳብ ይመጣና ከዛ የረታው ሚዛን ይደፋው እና ስትከራከሩ ደግሞ መልስ የመለሰው አሳማኝ ነገር ያሳመነ ሰው አንድ ቫልዩ አለው። አይሆንም እንት ነው ማለት አይ በሰዓቱ ምንድነው እድሜያቸው ሳይሆን እድሜያቸው ገፈል ማለት ከኛ አለቃ የሚሆኑት እኛ ትምህርት ቤት እኛ ክፍል በእድሜ የሚበልጡን ነበሩ። 3 አመት ምናምን ይበልጡናል በስራት ግን አብረውን እየተማሩ ከክፍለ ሀገር መጥተው ነበር የሚማሩት። እንደዛ ነገር ነው የእውነት። አዎ ግን በክፍል ፊዚካሊ ራሱ ማለት ነው ፊዚካሊም ትልልቆች ነበሩ። እኔ ትዝ ይሉኛል 2-3 ልጆች እኛ የሆነ ክፉ ማትስ አስተማሪ ነበር 4ኛ ክፍል እያለንና በጣም ይገርመኝ በአለቃ የክፍል ኃላፊዎች ነበርና አለቃ ማደርገው ሰው አለ። የሆኑ 2 ልጆች ነበሩና እንዳጋጣሚ ነው ማትስ እንትን ኖት በደንብ አይጽፉም ነበር ማትስ እና አለቃ ማደርገው ሰው ማለት በጣም እኔ እንደወዳችሁ ከፈለጋችሁ እነዚህ ሰዎች በደንብ የገረፈ ሰው ነው ተባለ እና የክፋቱ ክፋት 40 ምናምን ተማሪ እነዚያ ልጆች ገረፋቸው እና የዛን ሰዓት በደንብ መግረፍ በቃ በጣም በቃ እንትኑ ከፍ ያለ እና እንደ ጀግንነት ነው ራሱ የሚታየው። 4ኛ ክፍል ነበርና ልጆቹን በየተራ ገረፍናቸው። ከዛ ሁሉም ገረፉና የኔ ተራ ደረሰ ማለት ነው። ከዛ ወጥቼ ልጅ ደግሞ ሴት ነበረች ወይኔ ያቺ ልጅ አሁን ብታይኝ ነው ይቅርታሽ
በጣም ነው የገረፍኳት። ይቅርታ እንዳታረጊለት በጣም ነው የገረፍኳት ማለት ከዛ አለቃ ሁን ተባልኩ። ማርያምን አለቃ ሁን ተባልኩ። በደንብ የገረፈኝ እዚህ ሲጀመር አይ ለነገሩ አንተ አይደለም አይፈረድብህም። አስተማሪዎቹ ያሉበት አስተሳሰብ እንጂ እንዴት ቢያስ ለሰው ተምሯል። አስተማሪም ናቸው። አይ በደንብ የድሮ እኮ መምህራን ጎበዝ ተማሪዎች አሉ። ግን አረ እንደዚህ ጨዋታ ተው ተው አረ ነው አይደለም። አይ ግን ትዝ የሚለኝ ማለት እኛ ሕፃን ሆነን ትዝ ይለኛል ዩኒቨርሲቲ ምናምን ገብተው 12 ላይ ዝቅ ያለ ውጤት ምናምን ያመጡ ሰዎች ነበሩ። ለመምህርነት የሚገቡት የነበሩት ማለት ይገቡ የነበሩት እንደዛ ነበርና ያው በቃ ይታወቃል። ከግቢም ግራጁዌት አድርገው ሲወጡ አካዳሚካሊ ሰነፍ ነበሩ። ግን እነሱ አስተማሪዎች ሆነው ይወጣሉ። ብቻ ከባድ ነው እንትኑ ምን ስለምንድን ነበር ተነስተን ስለ ሴት ስለሆነ እንዳወራሽኝ ምናምን እያወራን ሴቶችን በጣም እንትን ለምን ነው ግን ለሴት ልጅ ልዩ ድጋፍ የሚያስፈልጋል? ሴት ስለሆነች ስለማትችል አይደለም። ሴት ስለሆነች አይደለም። በተደገፈች ቁጥር ከወንዶች የተሻሉ እንትኖችን ምሳሌ ላምጣ ነኝ። አልፈልግም። ይኸውልሽ ይሄ ብርጭቆ እንደዚህ ይቆማል አይደል? ከዛ ይሄ ስልክስ እንደዚህ ይቆማል አይቆምም አይደል? ስለዚህ እንዲቆም ምን ያስፈልጋል? እንደዚህ ምን ያስፈልጋል? አይደለም እንዲቆም ምን ያስፈልጋል? ቦታ ትመርጥለትና እዚህ ጋር እሺ ቦታሽ ምረጭ አስቀምጪው እኮ አይደለም አስቀምጠው እሱ ኖ ይሄኛው ብቻውን ነው የቆመው። ምንም ተዛዝሮ አልቆመም እኮ አስቀምጠው። እሺ ቆመ። ይሄ መቆም ይችላል አይደል? ይሄ አይደለም ማወዳደር አለብክ ነው። አንቺ እንዳስተኛሽ ይሄ ይተኛል አይሽው። ከዛ ይሄ አይተኛም። እሺ ነው ምን እያደረገ እያንኮራፋ ያተኛዋለለ ማይሆን ምሳሌ አይደለም። ማይሆን ምሳሌ ነው። ድጋፍ አይደል ያልሽው? አፈርማቲቭ አክሽን በቃ ድጋፍ ነው ራሱ ተባለ አይደለም ይላል እኮ ነው ያለውም ካልኩት ትራንስሌት ሲደረግ እንደዛ ነው የሚለው። ከዛ ይሄኛው ሴቶች ማለት እንደዚህ ናቸው። ሴቶች ለመቆም ድጋፍ ያሻቸዋል። ለመቆም አይደለም ስለዚህ ለመቆም አይደለም የተሻለ ስራ እንዲሰሩ ነው እኮ የተሻለ ስራ እንዲሰሩ ድጋፍ ያስፈልጋቸዋል። እንደዚህ አይደለም። ይሄ የተሻለ ስራ ለወንዶች ለምን ነው ድጋፍ የማያስፈልጋቸው? አያስፈልጋቸውም። መቆም ይችላል አይደለም። ለዛ አይደለም ድጋፍ ይሰጣቸው ምንም የተሻለ ነገር ማሰብ ስለማይችሉ አይደለም። ሴቶችን እኮ የሚደግፋቸው ከወንዶች ናቸው አይደሉም እንዴ? ለሴት መደጋገፍ ይችላል እንዴ? አይደጋገፍም። እንደው ሴት ለሴት ነው ነቀዝ ናቸው። አይሆንም ለኔ አይደሉም። አታነካከኝ ላይ አይደለም። ይሄ እንደው ኮንታ ይልስልኝ አይደለም። አሁን ያለሽ ሴት ልጅ ብቻዋን መቆም ትችላለች። ብቻዋን መቆም ትችላለች እኮ ግን ማለት ነው። እና ለምን የምትደግፈው? ማን ነው የምትደግፈው? ለምን ነው ለሴት ልጅ ድጋፍ ያስፈልጋል? ድጋፍ አይደለም። ስንማር ራሱ ሲቪክስ ላይ ራሱ ድጋፍ አይደለም ቻፕተር ነበር አይደል? አፈርማቲቭ አክሽን ተብሎ ይሄ ሶሻል ራይቶች ላይ ምናምን አፈርማቲቭ አክሽን። ከዛ የሚሰጣቸው ደግሞ ሰዎች ደግሞ አሉ። አንድ ቁጥር አንድ ላይ ሴቶች፣ ከዛ ለአካል ጉዳተኞች ይልና ለአይነ ስውራን፣ እግር እጅ ለሌላቸው፣ መስማት ለተሳናቸው። አየው ዋጋችንን እያወራን አይደለም እንትናችሁ ዋጋችሁን እኮ አይደለም እናንተ ናችሁ ይሄ ነገር ሲባል ዝም ያላችሁት ነው አይደለም። በዛው አይደለም እንዴ ሲጌ ላስረዳክ እረት አይደለም ስለሆነ እኮ ማስረዳት አይደለም በሚገባህ መንገድ ምንም ስለማይገባ አላስረዳም። እንደውም ተወኩ በቃ አያችሁ ኮሜንት ላይ መልሱልክ በቃ እንደውም ድንጋይ ላይ ውሃ ማፍሰስ ነው። አይ ምንም ብትሉ ኖርማል ነው። ግን ብቻ እኔ ስለማልወድላችሁ ነው እሱን ፓርት ማለት እኔ ትችላለሽ ብዬ ነው የማስበው። አፈርማቲቭ አክሽን አትችልም ተብሎ ሳይሆን ድጋፍ እንትን ይደረግላት የሚባለው ካለችበት ከምትሰራው ነገር የተሻለ እንድትሰራ ነው። የተሻለ ነገር ሳትደገፍ አሰራም እንዴ ታዲያ እንደወንድ ልጅ? አረውኒ አፍታ ክርክሮች በኋላ ነው የተመለስነው። እና ብቻ ሴቶች የሚችሉት ፓርት አለ፣ የማይችሉት ፓርት ይኖራል። ሁሉም ሰው ሴቶችም ወንዶች። ስለዚህ አፈርማቲቭ አክሽን ይባላል። ሴቶችም ይታገዛሉ። አዎ አይደለም እኮ ከሴትና ወንድ የሚለውን ሰፋ አድርገን አየነው እንጂ አሁን ለምሳሌ ሴትም ሆኖ ከሰው ይለያያል። አዎ በጣም ሲጀምረው አንድ አይነት ሚዛን ላይ ራሱ የሚቀመጡ አይደለም። እኔ ድጋፍ የሚለው ነገር ብዙ ደስ ስለማይል እንዳታረጓጉ ግን ያንተ የበረታበት ነገር ላይ ኤኒዋን የሆነ ወንድም ሊሆን ይችላል የሆነችም ሴት ደከም ያለች መስሎ ከታየ በኤክስፒሪየንስም ወይ ቢሆን ነገር እዛ ላይ የምትበልጥ ከሆንክ እሱ መደገፉ ያን ያህል ኖርማል ነው። ድጋፍ የሚለውን ቃል ተጠቀሙ እኮ ድጋፍ ግን ሲባል ትምህርታዊ ድጋፍ መሆን የለበትም።
አሁን በካሪኩለም የሚደገፍ ድጋፍ ሴት ልጅ መደገፍ አለባት ከተባለ አንተ በአምላክን ሁሉ ጊዜ እንደግፈው ብሎ ሁሉ ጊዜ ሰው የሚያወራ ከሆነ በአምላክ ራሱ ላይ ራሱ እኔ እኮ የማነስ ችግር ስላለብኝ ሁሉም ሰው እኔን ሊደግፈኝ የሚጥረው ነው የሚለው እንጂ ሌላ ነገር ሊያስብ አይችልም። ብቻ መደጋገፍ መልካም ነው። በኑሮ ደግሞ ይሄ ራሱ እንትኑ ላይ ማለት ነው አፈርማቲቭ አክሽን ራሱ ተብሎ ፎር ውማን የሚለው መቅረት አለበት። ፎር ውማን ቀርቶ በቃ ሉዝላ ፎር ሂውማን ቢሆን ቆንጆ። እውነት ሰው መሆን ለከበደው ሰው መርዳት ድጋፍ ማድረግ ቢሆን ቆንጆ ነው። ፎር ውማን ግን ሲሆን ሴቶች ቢሆን ነገር አሁን ብዙ ኤክስፕሌን አሁን የሚያደርጉት እንትኖች ራሱ ይሄንን ጽሁፍ ራሱ የሚያዘጋጁት ራሱ ሰዎች ኤክስፕሌን የሚያደርጉት ከዚህ በፊት የነበረችበት ሴት ልጅ ያለፈችበት እንትን በጣም ተጨቁናለች ምናምንና ያን ከዛ አንፃር ነው ከዛ ትራውማ እንድትወጣ ነው መደገፍ ያለባት ምናምን ይላሉ። ግን ነው እንደዛ አይደለም ማለት በደንብ እዛ ትራውማ ውስጥ እንድትቆይ ነው የሚያደርጋት። በተለይ ደግሞ እንደ ሀበሻ ያ ነገር አይመጥነንም ብዬ አስባለሁ። ማለት በቃ ኩል ስታፍ ነው ሴቶቹም እንትን ናቸው ማለት በቃ ከፍ ያሉ ነበሩና ከዛ አንፃር ብቻ እንደዛ ነው እና ሀበሻ ሴቶች አፈርማቲቭ አክሽን አያስፈልጋቸውም ብለን የመጨረሻ እኔ ያሳምኝላችኋለሁ ግን ይሄንን ግን ሐሳብ ከካሜራ ኋላ ነው ያወራ ነው አይደለም። እንድታምን ያደረኩት እንዳምን አርጋኝ ሳይሆን አድርጌሃለሁ። በቃ ቪዲዮ ቶሎ ማለቅ አለበት ሰው ይሰለቻል ተብለ እና ክርክራችን ረጅም ነበር። ከብዙ በጥቂት ይሄንን ይመስላል ፖድካስታችን። ግን ፖድካስት ሳይሆን ምንም ቪዲዮአችን ብቻ ወሬያችን ብቻ ማለት ፖድካስት ሲሆን አንዳንድ ነገሮች ማሟላት ስለሚኖርብን ቪዲዮአችን ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑን። ደግሞ ቀስ በቀስ ደግሞ ፕሮግሬሳችንን ደግሞ እያያችሁ ደግሞ እንደምትወዱን ተስፋ እናደርጋለን። አንተ ጋዜጠኛ ነህ የእናንተ ምርጫ አለበት። ግሩም ብቻ ደስ ይላል። እናመሰግናለን። እንወዳችኋለን። ላቭ ሶ ማች ላቪያ ነው አሚሉት